ለመጀመሪያ ጊዜ አይ ቲንክ ሰዋሰው የመጣ ሰዓት እኔ የዛሬ 3 ዓመት ከምናምን እዛ ነበርኩኝ። በደንብ ሲተዋወቅ ነበረ። ካሙዙ አርቲስቶቹን ኮሌክሽን ምናምን ለቋል እዛ ላይ ሰዋሰውን ለማስተዋወቅ እንዲሁም በሰብስክሪፕሽን ቤዝድ ስለነበረ የሆነ ሰዓት ላይ ፍሪ ትሪያል ነበረው። ሙዚቃዎችን ምናምን ለማስተዋወቅ ይለቁ ነበረ። ብዙ አርቲስቶች አስተዋውቆታል። ይሄ ሰዋሰው በጣም ታዋቂ እንዲሆን እነ ዘቢባን፣ የታምራት ደስታ ልጅን ብዙዎችን ኮሌ ሰብስበው አይ ቲንክ ጃሉድም አለመሰለኝ ወደ 10 ወደ 13 ሙዚቃዎችን ካሙዙ ሲሰራ እዛው ስቱዲዮ ነበርኩኝ። አንተ አልበምህን እዚህ ላይ ለቀቅ። ዲቴል እንገባለን። ሰዋሰው መጀመሪያ ሲመጣ ከእናንተ ከአርቲስቶች ጋር ለድምፃውያን እንዴት ነበር የተዋወቀው? ምንድን ነበር የተባላችሁት? ባይዜዊ ሲመጣ 0-0 ባለንበት ታይም ነው የመጣው። በአንድ በኩል በጣም ልናመሰግናቸው በጣም ደፍረው ኢንዱስትሪ ውስጥ መግባት ይህን ሁሉ ብር ይዞ መጥቶ በጣም የራሱ ትልቅ ክብር ሊያሰጠው የሚገባ ነገር ነው። እኛ ኮንትራታችን ያው መጀመሪያ ዘፈኖችን ታሰማለህ፣ ከዛ በኋላ ትዋዋላለህ፣ ክሊፖች አሉ፣ ኮንሰርቶች አሉ ምናምን ነገር። ግን ሆኖ ጥሩ በአሪፍ ኢነርጂ መጡና ኋላ ላይ ትንሽ በምን ባልታወቀ ሁኔታ የመዳከም ነገር ታየ ማለት ነው። አሪፍ እየሰሩ ነበር፣ በጣም ተቀባይነት ሚዲያ ላይ ሁሉ እየወጣን እኛ እየመሰከርን ሰዋሰው ከዚህ በኋላ የብዙዎቻችን አልበም እያሳተመ ችግራችን የሚቀርፍ ምናምን ብለን ነበር። ግን ለምን አልዘለቁ የሚለውንም ዲቴል በእነሱ በኩል እነሱ ማብራሪያ የሚሰጡበትን ነገር እኔ ባልሰጥ ደስ ይለኛል። በራሴ በኩል ግን ያለው ነገር እኔ አግሪ ያደረግኩ የዛሬ 4 ዓመት ነው አግሪ ያደረግኩት። ያም $60 ብር 70 ብር ምናምን አይ ቲንክ አይደል? ከዛ የዛ ጊዜ ነው የተፈራረምኩት። ሲያስፈራርሙ እንደ ሰዋሰው በቃ የነሱ ፓርትነር ሆነ ወይም ደግሞ በእነሱ ስር ሆነ ነው የተፈራረምከው ማለት ነው። በዛ ምንዛሬ ዋጋ ኦፍኮርስ መሸጥላችሁ ዋጋ ይሄ ነው ብዬ ተስማምቼ ነው የተፈራረምኩት ማለት ነው። በሰዓት እየሄደ ሲመጣ 3 ክሊፕ መስራት አለብህ ምናምን ነገሮች አሉ። ያንን ደግሞ ለማድረግ አሁን ቶሎ አትለቅም አይደለ? በላይ ክሊፖችንም ቢሆን ምናምን ጎት ውስጥ እየጨመረ ዶላር ወቅቱ እየጨመረ መጣና ትንሽ ያለ መግባባት ነገር መጣ። በሰዓቱ እንደምታየው የኔ ብቻ አይደለም የብዙዎቻችን የመዳከም ነገር ነበረው ብዬ ቅድም እንደገለጽኩልህ ፕሮሞሽን በአግባብ አልሄደም ነበር። እንደተነጋገርነው ወይንም እንዳሉኝ ወይንም እኔ እንደሰማሁት ከነሱ አልሄደም ነበረ። የሚቻለውን ቢያደርጉም ማለት ነው። አንተ ሙሉ አልበምን ሰርተ አልበም ማለት እኔ ምን ያህል ደክምበት እንደነበር ነው ያውቃለሁ። አንዳንዴ ሌሊት ደውልልሃለሁ፣ ግጥም እየጻፍክ ነው፣ እንቅልፍ አጥተሃል፣ ተጨንቀ ተጠበህ አልበም ግጥምና ዜማ አዘጋጅተህ ጭንቀቱን ሳሉት አንድ ግጥም እንኳን ለመጻፍ ሰው እኮ እኛ 4 መስመር ቴክስት ለመጻፍ እኮ አንዴ ትሰርዛለህ፣ ትጽፋለህ፣ ትደልዛለህ ምናምን። ይሄን ሁሉ ፕሮሰስ አልፈ አልበም አውጥተህ ሙዚቃ ቅንብሩ እያንዳንዱ ወጪው አለ፣ በሚሊዮን ብር ነው የወጣውና ለምን ፕሮሞሽን ያልተሰራው? የፕሮሞሽን ጉዳይ ያው ቅድም እንደነገርኩ ነው። እኔ የጠበቅኩት ነገርና እነሱ ያደረጉት ነገር ሊመጣጠን አልቻለም። ምክንያቱም ያው እኛ ምንችለው ይህን ያደረግነው ነው ስቲል አሁንም እያሉ ያሉት እኛ ምንችለው ይህንን ነው ብሎን ያሉት እና ብዙ ሰው እንዳወጣው አያውቅም። አልበም ሰርቼ ምናምን ገና ላወጣ መቼ ነው የሚወጣም የሚለኝም ሰው አለ ባይዘ። ስለዚህ እግዚአብሔር ይመስገን አሁን ትንሽ ከነሱ ጋርም በአንዳንድ ነገሮች እነ ብሬ፣ እነ ሳሚዳን፣ ወንዲማክ፣ ዲጄ ኪንግስተን ምናምን የማስማማት ነገር ሆኖ ይህ ስራ ብድግ ብሎ እንደተጫንን ያለውና እንደገና የሚንቀሳቀስበትን ራን የምናደርግበትን ነገር የመስማማቱ ነገር ቴዲ በአጋጣሚ ከትላንት ወዲያ ነው ይሄ ሆነው። ይህንንም ፈልጋለሁ እንደዛ እያለ የሚሆን የሚስተካከል ይመስለኛል ብዬ አስባለሁ። እና ኦልሬዲ አሁን ከዚህ በኋላ ላለው ነገር ነው እኔ ዛሬ ነኝ፣ ስራዬም ዛሬ ነው፣ ነገ ነው በቃ ያንን ነገር እንትን ለማለት እስቲ እየተነጋገርኩ ነው ያለሁት ነው ማለት። ኦኬ በእነሱ ጉዳይ የተያዘ ነገር ነው። አንዳንድ ከዚህ ጋር በተያያዘ በሽምግልናም ወይም ደግሞ በንግግር ላይ ያለ ነገር ከሆነ ምናልባት ሳላውቅ የጠየኩት ወይም ዲፕ ገብቼ ከሆነ ይለፈኝ ማለት መብት የተጠበቀ ነው። መመለስ አለበት ብለህ የምታስበውን ግን የመለስክ ብታልፍ ለአድማጭ ተመልካቾቻችን አሪፍ ነው። ምክንያቱም
እየቆዩ አሁን አድማጮች እየሰሙ እንዲ ማሚላ ይህን አልበሙን እንዲ አልሰማሁም እንዲ መቼ የተለቀቀው ምናምን ይላሉ። ሪከርድ ተደርጎ ሌላ ዩቲዩብ ላይ ፖስት ተደርጎ ወይም ሰዎች ሲሰሩበት ምናምን ማለት ነው። እና ካወጣውና ካገኘው አንጻር አሁን እስካሁን ባለው አትርፋል ተሰራል ከስር ያለው ረለ ሆራት ከስራ በክሰር ማለት እንዴት ነው? ታይም አለ፣ ጊዜ ቢባል ነገር አለ። ሁሉም በፕሮግራም ነው የሚሰራው። አንተ ላይፍን እንደምትኖረው በፕሮግራም ነው። ፕሮግራም የምታደርጋቸው ነገሮችን በተወሰነ መልኩ አስተባብሏል። ያ ምንድነው ኪሳራው? 6 ዓመት ስሰራ እኔ ብዙ ሚሊዮን ብሮችን አውጥቼበታለሁ። 6 ዓመት ስቱዲዮ ትመላለሳለህ። ነዳጅ አለ፣ ራይድ አለ፣ እህል ውሃ አለ፣ የስቱዲዮ ቫይቦች አሉ፣ ስራ የምትሰራቸው ምናምን፣ ሻይ ቡና የምትላቸው፣ የምትበላ የምትጠጣቸው፣ ከዛ በኋላ ያለው ነገር ምናምን ያ ተደምሮ ከባድ ነበር ማለት ነው። ቴዲ ብዙ ጊዜ ስራክ ወጥቶ የምትከፈለው በሾው ነው፣ በኮንሰርት ነው። ያ ደግሞ ተደራሽነቱ በጣም ሰፋ ሲል ነው እና እኔም ያ ድርጅትን ባደረገው ሂደት ያገኘሁት ኃይል ማለት ቀላል አይደለም። በተወሰነ መልኩ ገብቶም እንትን ማለት ይችላሉ፣ ገብቶ ማየት ይችላሉ። ኮሜንቶችን ምናምን በጣም ደስ ይላል። በጣም የሚያነሳሳ ነው፣ የሚያሰራ ነው፣ የሚያዘጋጅ ነው። የሚደብር ነገር ምንም ነገር አላየሁበትም። አሁንም አልረፈደም። አይዲዊት አደርገዋለሁ ብዬ እችላለሁ። አሁን እየተስማማ ነው ያለሁት ማለት ይቻላል። ስለዚህ ኦኬ ከተስማማ ስምምነቱ ምን ሊሆን እንደሚችል አላውቅም። ወደ ራሴ ዩቲዩብ ዩቲዩብ ኦፊሻል ይፋ አደርጋለሁ ነገሮችን ስጨርስ ማለት ነው። ናይስ። እዚህ የተቻለንን እናስተዋውቃለን። ሰዋሰው ላይ እስከዛ ሄዳችሁ እንደ ጊዜው የተሰኘ በጣም የሚገርም ቀደም ሲል ሳስደምጣችሁ የነበሩ ሙዚቃዎችን አቆምቆም ትችላላችሁ። ጊዜው የፕሮሞሽን ነው። ቴዲ አፍሮ እንኳን አልበም ከመልቀቁ ከ2 ወር ከ3 ወር ጀምሮ እኮ የሚያስተዋውቀው ታውቃለህ። ማስታወቂያ ይሰራል። መነጋገሪያ ያሉ የሆኑ ነገሮች ካሉ እነሱን ወደዚህ እንትን ያደርጋል። ማንኛውም አርቲስት ስራዎቹን ካላስተዋወቀ ሚዲያን ካልተጠቀመ በጣም አስቸጋሪ ነው። ያለ አድቨርታይዚንግ ስራዎችን ወደ ህዝብ ሁሉ ማድረስ አይደል እና በፕሮሞሽን ላይ ትልቅ በጀት ተመድቦ ሊሰራበት የሚገባ ነገር ነው። የሰዋሰውን ጉዳይ እሺ፣ ከዚህ ጋር አንተ ምናልባት የምትለው ነገር ካለ መሀል ላይ እድል እየሰጠው አንተችን ነገር ማለት ፈልጋለሁ እንድትል አደርጋለሁ። ሴቶች ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ይደፈራሉ። ህፃናቶች ናቸው የሚደፈሩት። በዚህ ጉዳይ ላይ የህጉ ጉዳይ ደግሞ መላላት ወንዶች ወይም ደግሞ እነዚህ ደፋሪዎች የልብ ልብ ተሰምቷቸው እኚህን ጥቃቶች እንዲፈጽሙ እያደረጋቸው ነው የሚሉ ድምፆች እያየሉ መጥቷል። እና ከዚህ ጋር በተያያዘ አንተ ያው ምርጥ ምርጡን ላንቺ የሚል እናት የዘፈንከው በጣም ብዙዎች የሚወዱት ሙዚቃ አለ። ምን ለማድረግ አስበሃል? ኦኬ ያው ምርጥ ምርጡን ላንቺ ያው የእናት ዘፈን ነው። ለእኔ ስለተደረገልኝ ስለሆነልኝ ያው ለራሴ እናት የዘፈንኩት ዘፈን ነው። አሁን ግን የሁሉም እናቶች የኛ እናቶች ናቸው እና አንድ ፕሮጀክት አለኝ በህፃናት የሚሰራ ስለ እናት አንድ በቃ መዝሙራዊ ዘፈን በህፃናት የሚሰራ ለእሱም ፕሮጀክት ኦልሬዲ ዜማውን ምናምን ሰርቼ አንዳንድ ነገሮችን ልጆችንም የማዘጋጀት ነገር ላይ ነው ያለሁት። ያንን ደግሞ መላው የኢትዮጵያ ህዝብ ይወደዋል ብዬ አስባለሁ። በቃ ትልቅ ነገር ነው ማስበው። ቀላል አይዲያ አይደለም ይሄ። ያው ቴዲ በአንተ ነው ይፋ ያደረግኩት። ችግር ከመጣ ትጠይቅበታል እና የአናት ቅቤ ነው ትላለህ። የአናት ቅቤ ይሳካል። በቃ ከዚህ ቀደም በህፃናት የተሰሩ ስራዎች አሉ። የኢኮኖሚ ዋልታ ምናምን ድሮ ልጅ ሆነ የምንወዳቸው እነዛ ድምፆች በዛ አይነት መልኩ ለሁሉም እናቶች ፎርኤቨር የሚደመጥ የሚቀመጥ ለታሪክ የሚሆን እንደዚህ አይነት ፕሮጀክት እየሰራው ነው ያለው ቴዲ። ይህን ደግሞ መላው የኢትዮጵያ ህዝብ እናቱን የሚወድ ሁሉ ከጎን የሆኑ ሳፖርት እንደሚያደርገኝ በደንብ ተስፋ አደርጋለሁ። በደንብ ነቅነቅ ያለ ነገር ሀሳብ ያለው ነው። በቅርብ ቀን ይሆናል ብዬ አስባለሁ።
ይሆናል እንዴ ማሚያችን ይሆናል፣ ቀላል ይሆናል ወይ ይሆናል። አይሆንም የሚባል ነገር የለም። ማሚላ ከዚህ ባሻገር አሁን በምን ሁኔታ ላይ ነው ያለው? ምን እያደረግክ ነው? ከፕሮጀክቱ ባሻገር ማታ ማታ የምትገኝበት ስፔሲፊክ የሆነ ቦታ አለ? አንተን ለማየት የሚመጡ አድማጮች፣ አድናቂዎች? አሁን ክለብ በጊዜው እየሰራው አይደለም፣ ግን ይህን ነገር ሶልቭ አድርጌ እንደጨረስኩ መጀመሪያ አስመርቃለሁ አልበሜን ማለት ነው በድጋሚ። እስከዛው ግን ገባ ገባ እያሉ ዩቲዩብ ላይ መስማት ይችላሉ። እንደ ጊዜው ፉል አልበም ምናምን ብለው ገብተው ሰርች አድርገው ማድመጥ ምናምን ይችላሉ። ግን ምንድነው ከዛ በኋላ ብዙ ስራዎች አሉኝ። ወደ ክለብም እመጣለሁ። መዝናኛ ቦታዎች ላይ አድማጭ ወዳጆችን ቤተሰቦችን ለማግኘት እመጣለሁ። እንደ ስራም ወደ ስራ የምገባበት ነገር እያዘጋጀው ነው። ግን ዋናው ፐርፐስ ቅድም እንዳልኩ እቺን የእናት የኳየር ስራ ሳልሰራ ንቅንቅ ምል አይመስለኝም። ቴዲ ማሚላ ካለ አለ ነው። በነገራችን ላይ ጽድት ያለ ስራ ሰራለሁ ካለ እንቅልፋቶ የሚሰራ ልጅ ነው። በተለይ ትላንትም ከትላንት ወዲያም ሰሞኑ ስነግራችሁ ከነበረው በሴቶችና በህፃናት ጥቃት ዙሪያ ላይ አርቲስቶች ድምፅ መሆን አለባቸው። የአንበሳውን ድርሻ ወስዶ፣ ምክንያቱም ታዋቂ ሰዎች ዝም ካሉ መንግስትም ትኩረት እየሰጡ አይደለም። አሁን ምናልባት ዜናዎቹን እየሰማ ስላልሆነ ይሁን ምንሰማቸው ዜናዎች በጣም አስደንጋጭ ናቸው። እንዲህ ማሚላ ህፃናቶች የመጨረሻ ሴፍ የሚሆኑት እኮ ከአባቶቻቸው ጋር ወይ ከእናቶቻቸው ጋር ሲሆኑ ነዋል። አሁን እኮ የመጨረሻ ሴፍ የሚሆኑበትን ቦታ ህፃናቶች እያጡ ነው። በዚህ ጉዳይ ላይ መንግስት በተለይ ትኩረት ሰጥቶ እነዚህን ወንጀለኞች ተመጣጣኝ የሆነ ፍርድ ሊሰጣቸው ይገባል፣ አስተማሪ የሆነ። ለዚህ ደግሞ ታዋቂ ሰዎች ዝም እንዳትሉ፣ አርቲስቶች ዝም እንዳትሉ በጣም በጣም ድምፅ መሆን አለባቸው። ማሜ ከዚህ ጋር በተያያዘ ፕሮጀክት እየሰራ ነው። በርታ፣ ከጎንነን በሉት። የሚነቀንቅ ስራ እንደሚሰራ አተማምንበታለሁ። ማሜ ምንም ጥርጥር የለኝም በሱ ጉዳይ ላይ ምንም ጥርጥር የለም። ቴዲ እያጠቃለልን ነው የምንገኘው። ምናልባት አሜሪካ ያሉ ወዳጆች አንዳንዶች የሚጠይቁኝ ጥያቄ አለ እዚህ ጋር አይዶ ነው ለአንተ እዚህ ጋር መናገር ካለብኝ አላውቅም። ቆይ እስኪ ያላችሁ እዚህ ጋር ማሚ በጣም ነው የምወድህ በጣም ነው ማከብርህ የሚሉ ድምፆች አሉ። ለምትሰራው ስራ የራሴን አስተዋጽኦ ላበርክት ብል እንዴት ነው ማገኝህ ትላለች። ብዙ ወዳጆች አሉ፣ ምንም ጥያቄ የለውም። እንግዲህ በአንተ በኩል ነው በምን ቤት በኩል ለምሳሌ አይዶን ነው እንደ ንግግሯ ከሆነ የባንክ አካውንት ነው የምጠይቀው መሰለኝ። የባንክ አካውንት ፔይፓል ምናምን ይኖርሃል። ለምሰራው ስራ ጽድት ያለ ሰርተ ለህዝብ እንድታቀርብ በምን አድናቂዎች በቃ እናገኘ ቢሉ። ምክንያቱም ሰው ላይ በሰራው ስራ ሚሊዮን ብሮችን አወጥተህ እንደከሰርከው ህዝብ ያውቃል። ምንም አላገኘን አይዞህ ለማለት ነው። እና ይሄ ጀስት ከአድናቂዎች ነው። እና እናገኘህ ቢሉ ምንድን ነው የሚያገኘው? ያው እንግዲህ እንደ ማንኛውም አካውንት አለኝ። ፔይፓል አለ፣ ፔይፓልም አለ። ፔይፓል ኦኬ። እዚህ ውስጥ ማን ነው ላስገባ ለምችለው ሰው አለ ማለት ምናልባት ፔይፓል አለ። ስለዚህ በስልክ ደውለው አንተ ትነግራቸዋለህ። ይቻላል። እንዴት? ኦኬ። ማሚላ ሉቃስን ለሚሰራው ፕሮጀክት በተለይ በቃሉ አቆማ የፔይፓል አካውንቱን አሜሪካ ያለ ነው። ስለዚህ አሜሪካ ባለ ሰው ነው የሚሆነው። ለሚሰራው ስራ በተለይ ከሰዋሰው ጋር ሰርቶ ብዙ ነገር ያጣለች ነው። ሆነን ለመናገር የሚገርሙ ከ10 በላይ ሙዚቃዎችን ለቆ እንደምታውቁት ብዙ ገንዘቦችን አውጥቶ ሞራሉ መነካት የለበትም ይሄ ልጅ። ከቴዲ አፍሮ ጀምሮ ኢትዮጵያ ስላሉ አርቲስቶች ቀደም ሲል ስላስደመጥኳችሁ በሙሉ ሙዚቃ የሰራ ልጅ ነው። ቴክስት አርግልኝ ይላሉ። እንዴት አድርጌ ቴክስት አርግላቸው? ንግድ ባንክ ቴክስት አርግልኝ። እሺ ቴክስት አርግልኝ በዋትሳፕ ታፕታፕ አድርጉ። ለሌሎቻችሁ ለማሚላ የምታነሷቸው ጥያቄዎች ካሉ አንድ በአንድ አስገባችሁና ጥያቄ ትጠይቃላችሁ።
ፍቅራችሁን ግለጹለት። አይዞ በርታ ማሚያችን በሉት። በተለይ ሰው ሙሉ አልበም ለቆ እንደዚህ በፕሮሞሽን ችግር ምክንያት አርቲስቶች በተለይ ነው በአንድ ወገን ሳይሆን 50% ነው ለነሱም ሩም ትቻለው። ይሄ እነሱም መጥተው መናገር በሚፈልጉበት ሰዓት ላይ መድረኬ ክፍት ነው። እሱም ከሰዋሰው ጋር በተያዘ እንደሰማችሁት ክፉ ነገር አልተናገረም። ኦኬ የፔይፓሉ አይደለም የደረሰኝ የኢትዮጵያ ንግድ ባንኩ ነው። በሽምግልና የተያዘ ጉዳይ ነው ያለው። አብዛኞቻችሁ አልበም መልቀቁን እንኳን አልሰማችሁም። ስለዚህ ከሰዋሰው ጋር ተያይዞ ምንም በሽምግልና ተይዟል ከማለት ውጭ እንደውም በጨዋ ቋንቋን ሀሳቡን የገለጸው እንጂ እንዲሆኛለው አላለም እንደደረሰበት። እንደውም እኔ እንደውም እንደማውቀው ብዙን አልተናገረም። ነገሮች በሽምግልና ተይዘዋል፣ አመሰግናቸዋለሁ ለከፈቱት እንትን የሚል ንግግር ነው የተናገረው። እሺ በዋትሳፕ መጥቶልኛል። በፒን እንዴት እንደሚደረግ እስኪ ሞዴሬተሮቼ እየሰሩበት ነው። ፒን ይደረጋል። አይዞ ማሚያችን በርታ፣ እንወድሃለን፣ እናደንቅሃለን የምትሉ የማሚላ ሉቃስ የጥበብ አድናቂዎች በሙሉ እየደወላችሁ ስልክ የለም አይደል? ቲክቶክ ላይ ስልክ ቲክቶክ ላይ የለም፣ ስልኩ ቲክቶክ ላይ የለም። በውስጥ ጻፉለት፣ ፍቅራችሁን ግለጹለት። ኦኬ እስኪ ቴክስት እያደረጉልኝ ነው። እስከዛ ወደ ሙዚቃው እና ወደ ተያያዥ ጉዳዮች ልምጣ። ማሚላ ጂምናስቲክ ጎበዝ ነህ። ከዛ ልጀምር። እሺ በነገራችን ላይ ማሚላ በጣም ግዙፍ ነው። እንኳን እንዲህ ስታዩት ማለት ነው እንደዚህ በጣም ግዙፍ ነው። እንደዚህ ግዙፍ ሆኖ ግን በጣም ፍሌክሰብል ነው። በአንተ ወጥቼ ነው ቴዲ። ኧረ እኔ ምን ከአንተ ጋር እንደቃቃን እኔ ከአንተ እኩል ሆነ። የሆነ ሰዓት ላይ ይሄው እዚህ ጋር ናርዲ ምጽፍላችሁ እሱን አካውንቱ 1040900634 ፒን ማድረግ ብትቺ ናርዲ አሪፍ ነው። እኔ ፒን ላድርገው። ፒን አድርገው። ፒን ከቻላችሁ ፒን አድርገው። ኢንቪቴሽን የላኩልህ በስተት ነው ገስት ስላለ ኦኬ አይካንት ብላለች። ሌሎቻችሁ ለማቃችሁ ማሚላ ሉቃስን ለምትወዱ ፍቅራችሁን መግለጽ ለምትፈልጉ ሰዎች እድል ሰጣችሁና አርቲስት ሀብታቸው የኢትዮጵያ ሕዝብ ነው። አይዞ በርታ፣ ከጎንነን በምሰራው ፕሮጀክት ማለት እንፈልጋለን ለምትሉ በሙሉ እድል ሰጣችኋለሁ። ባይዘቤ ቴዲ የፔፓሉን እኔ ማለት የአንተ መስጠት ይችላል፣ ችግር የለም። እኔ ፔፓል የለኝም። ካናዳ ፔፓል አሜሪካ ነው የሚጠቀሙት። ይለያያሉ ሁለት። እስኪ አንድ ሰው አስገባላለሁ። የጥበብ ሰው ነው ቴዲ ማሲንቆ የጥበብ ሰው ነው። የት አለ የጥበብ ሰው? ጎንደሬው ይላል። ጎንደሬው መጣለ። የተከበሩ እንዴት አደሩ? ቴዲ ማሚላዬ አንተም ብናት ወይኔ የኔ ጌታ ወንድሜ ደህና ነህ? አለሁ ወንድሜ። ሰላም ናችሁ? እንዴት ናችሁ? ያሬዶ እንዴት ነህ? ቴዲዬ መቼስ ምስጋናዬ ከወንበሬ ብድግ ብዬ ነው። ለምን መሰለህ? እንደ ማሚላ አይነት የለፉ የሰሩ ሰዎች ህብረተሰቡ ቴንኪው ነው፣ ስጦታ አይደለም፣ ቴንኪው ነው ሊላቸው የሚገባው። ማሚላ ደግሞ ቀርቦ ለምታውቀው ሰው ሟች ነው። ከወደደህ በቃ እስከ ጥግ ድረስ ነው። ጉልበቱም ታውቀዋለህ፣ ሁሉን የዋህነቱ፣ ደግነቱ አይናገር። የሚገርምህ ነገር እኔ አሁን ሳቀርበው ራሱ እግዚአብሔርን ማሚላ ብዙ ነገር ይናገራል ብዬ ነበር የጠበኩት። በጣም ብዙ በደል የደረሰበት ልጅ አሁን እዚህ ጋር ስታዩት ደግሞ በቃ ምንም የሆዱን በሆዱ ይዞ ያለ ልጅ ነውና እንትንም አይደለም ቴዲዬ፣ ማሚላ ፈጣጣ ልጅ አይደለም። የሚገርምህ ነገር አራዳ፣ አሁን በአሁኑ ዘመን አራዳ የሚባለው ተፍ ብሎ ገንዘብ የሚነጥቅ ነው አይደል? በቃ እንደውም እውነት ይዞ እየተከራከረ ማግኘት ያለበትን ነገር ያላገኘ ልጅ ነው። የማሚላን ደግሞ እድለኛ ነኝ። ዛሬ የማሚላን አካውንት እኔ በ10 ሺህ ብር ጀምረዋለሁ። ዛሬ ታሪክ ነው መስራት ያለብን። ማሚላ ስለሚገባው ነው። በዚህ አጋጣሚ የሰራው አልበም የምሬን ነው የማወራ፣ በጣም የለፋበት በዜማ በግጥም በሙዚቃ ቅንብር ጥንቅቅ ያለ ስራ ነው።
በህይወቴ 2 አልበሞች ይቆጩኛል። ከባድ ዜመኛ ነው የታምራት ደስታ የራሱ ዘፈኖችና ወንድሜ ስለማከብር እንኳን ለዚህ ክብር በቃ ሰዋሰውም ደግሞ እርግጠኛ ነኝ ዘፈኑን መልሶለት በራሱ ዩቲዩብ ቻናል እንደ አዲስ አስተዋውቀ ነው። ሁላችንም ማሚላን ከጎን መሆን እፈልጋለሁ። ማሚላ የአካውንትን በውስጥ ላክልኝ። የመጀመሪያውን 10,000 ብር ነው ያስገባለሁ። ሄድዬ ለሰጠኝ እድል አመሰግናለሁ። እግዚአብሔር ለመሰላችሁ ጋይስ እኔ ማሚላ በዚህ አልበሙ ከሚሊዮን ብር በላይ በዙሪያ ያሉ ሰዎች ያውቃሉ። ለፍቶ ያለውን ሁሉ ሸጦ ቀደም ሲል እንግዲህ ለቁጥር የሚያዳግቱ ከቴዲ አፍሮ ጀምሮ ለበርካታ አርቲስቶች ግጥምና ዜማ የሰጠ ልጅ ነው። በነፃ የሚሰጥ ልጅ ነው። ዛሬ ግን እንደዚህ አልበም አውጥቶ የእሱ ተራ ላይ እንደዚህ ነገሮች ብዙ መናገር እየፈለገ ያልተናገራቸው በወዱ አሙቆ የያዛቸው ነገሮች እንዳሉ አውቃለሁና እንዲህ ያለ ነገር በቃ ተጎድቶ ስናየው በጣም ያሳዝናል። እና በተለይ የምትወዱት የምታደንቁት ማሚላን አይዞ ልትሉት ይገባል፣ አይዞ ልንለው ይገባል። እና ቴንክ ዩ ያሬዶ ከልብ ነው ማመሰግን። ያሬድዬ ሞጊልዳ ቲዩብ ይላል። እንዴት ናችሁ? አማን ነው ወይ ሞጊልዳ? ማሚላ እንዴት ነህ? ደህና ነው? እግዚአብሔር ይመስገን ደህና ነው ወንድማችን። እግዚአብሔር ይመስገን። የሐዋሳ ልጅ ላታውቀኝ ትችላለህ። የ01 ልጅ ነኝ። ያው አውቃለሁ። እኔ በነገራችን ላይ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ በተለይ ዘመናዊ የሚባለው ሙዚቃ 90ስኛ በምንለው ውስጥ አስተዋጽኦ ካደረጉት ወጣቶች መካከል አንዱ ማሚላ ነው። በዚህ አጋጣሚ ማሚላንም ኪችሊንም እንደገና ደግሞ ተክቻውንም አደንቃቸዋለሁ። በእውነት የምልህ ለምን ባክ እንዳደረገ አላውቅም። ለምሳሌ ቶክቻውና አብይ ይልማ ይሰሩት የነበሩበት እነሱ ከእናንተ አንድ የተወሰነ ይቀድማሉ። አብይ ይልማ ለምሳሌ ኢትዮጵያ ላይ ብዙ ክርክር አለ። ኢትዮጵያ ውስጥ ራፕን እና ራጋን ያስተዋውቁ እኛንን ይላሉ። እኔ ከሐዋሳ ነው መጀመሪያ የተነሳው ብዬ ማስበው። በተለይ ይሄ ዘመናዊ የራፕ የሂፕሆፕ ስታይሎችን መስፈን የተጀመረው የሐዋሳ ልጆች ናቸው። ከዚያ 6 ኪሎ ልጆች እነኚህ ፈራንካን የሰሩት ናቸው። ያ ምርጥ ዘመን ነበረ እና በዚህ አጋጣሚ አንዳንድ ነገር ልነግር የምፈልገው ማሚላ ጥምረታችሁ መፍረስ የለበትም። አውቃለሁ ያው በሃይሜት ደረጃ እንሰማለን። እንደዚሁ አንተም ግልጽ ያላረከው ነገር በነገራችን ላይ ኪችሊ ዘመዴ ነው፣ በቅርብ ማውቀው ልጅ ነው። አጋጣሚ ምርጦች ናቸው ሁለታችሁ እና ጥምረታችሁን ንፋስ አይግባው። ባለፈው አሌክስ ኮንሰርት ባቀረበ ሰዓት ጎሳዬ መድረኩ ላይ ሲወጣ የተሰማን ስሜት ታስታውሳለህ? ምናልባት ያን ኮንሰርት ገብተህ ሊሆን ይችላል እና ምንድነው ወደ ኋላ ባክ ይመልሳል። ኢቫንጋዲ ወደ ኢቫንጋዲ ሄደ ወደ ኋላ በተመስጦ እንትን ያደርጋል። ከኪችሌ ጋር አንድ አልበም ብሰሩ ወደ ኋላ 19 እዚህም በ2000 በእኛ መግቢያ አካባቢ ላይ ያለው ሙድ ይመልሳል እና በዚህ አጋጣሚ የምሰራቸው ሙዚቃዎች በባህሪም ደረጃ ችግር የለብን ልጅ እናውቃለሁ እና ብዙ አንተ ባታገኘው እኔ በደንብ ጠንቅቄ አውቃለሁ። የሐዋሳ ልጅ ነህ እና በርታ ነው የምልህ። እኔ ይህን ያህል ብር አስገባለሁ አይደለም ከአንተ ከስምህ ከእውቅና አንጻር ይህን ያህል አይደለም። እኔ እግዚአብሔር ፈቀደው መጠን አካውንት ስላለ እንደ ማንኛውም ሰው እንደ አንድ ወንድም ዝርያ እንደመሆኑ የሐዋሳ ልጅ እንደመሆኑ መጠን ማድረግ ያለብኝ ነገር አደርጋለሁ። ግን ሙዚቃ እኔ ሁሌ ቴዲ የሚገርመኝ ነገር ታውቃለህ፣ የማሚላ የአሁኑ የሰዋሰው አልበም እና የቴዲ አፍሮ ሰው ማያውቀው አልበም አለ። ቁጥር አንዱ አልበሙ በአልበም ደረጃ ያወጣው አልበም አለ። ማሚላ ካስታወስከኝ አንዱ ዘፈን ዘፍነ እንደውም ካስታወስ ኃይሌ ከሚለው በፊት የነበረ 92 ወይ 91 ላይ ያወጣው ሌቦ እሱ አልበም ማለት እኔ ደጋግሜ ስሰማው ማይሰለቸኝ ነው። ኢቭን ከታወቀ በኋላ ነው ሰው ወደ ኋላ ሄዶ መገረብ የጀመረው። እንደዛ ነው የሆነው እና እኔ አሁን የማሚላ ደግሞ እንደዛ እንዳል ከእሱ ጋር አይገናኝም። እንትኑ ቫይቡ አሁን ቴዲ እዛኔ ታዋቂ ስላልነበረ ነው ያልተሰማል። ልክ በአቡጊዳ አሪፍ ሲሆንለት ሰው ወደ ኋላ ሄዶ መስማት ጀመረ የሱ ዘፈን እና ግጥሞቹ ይገርማል። ቲያትር ነው የሚመስሉ ቪዥዋል አድርገህ በሙዚቃነቱ ብቻ ስምሰማ እንደ ቪዥዋል አድርገን ትሰማቸዋለን። እና ይሄን ነገር አልበምን እንደ አዲስ ብታስመረቀው እና ሰዎች በፕሮሞሽን ስራ ቢሰራ ከጎን ሊቆሙ የሚችሉ ሰዎች አሉ እናውቃለን። ያ ቢደረግ ጥሩ ነው እላለሁ። አመሰግናለሁ። በጣም ማይ ብራዘር። ቴንክ ሞጊልዳ
የምትወያዩበትን ነገር አካውንት ስትናገር ነው የሰማሁክ። ማወቅ ፈልጌ ነበረ ማለት አካውንት የነገርክበትን ሪዝኑን ስላላወቅኩት ማለት ነው። እና ሳያችሁ ነው የገባሁት፣ ጽፌልክ የገባሁት። ሪዝኑ ማሚላ አድናቂዎቹ በተለይ ሰዋሰው ላይ አልበሙን ለቋል እና ያን ተከትሎ ጥያቄ ጠየቅኩት። በሚሊዮን ብሮች አውጥቷል እንደምታውቂው አልበም ሲሰራ ብዙ ነገሮች አሉ። አትርፋል ከስራሃል አልኩት። ከሰራ ያለው አለና ይህን ሰምተው ብዙዎቹ ልባቸው ተነካና ማሚላን አይዞ ማለት እንፈልጋለን፣ በቃ የፍቅር ስጦታ የአድናቆታችንን የአገር ልጅነታችንን ማሳያ ላደረገው ነገር እውቅና የተወሰነ አቅማችን የፈቀደውን ማድረግ እንፈልጋለን ሲሉኝ ለነሱ ነው የነገርኳቸውና አንዳንዶች እየገቡ ያን ያደርጋሉ። አይ እኔም ያቅሜን አደርጋለሁኝ እና እኛ ስፔሻሊ የሐዋሳ ልጆች መቼም ማሚላን እውነት ለመናገር በሐዋሳ ቤሌማ ማለት ነው የትም ቦታ ሆነ ከሐዋሳ ቤሌማን ስሰማና የሐዋሳ ልጅ ከሆንክ ቴዲ ስሜቱን ልታውቀው ትችላለህ። የትም ቦታ ማለት ነው። እና እኔ ባለፈው እንደውም ኢትዮጵያ ነበርኩና ጃንዋሪ ላይ እነሱን ነው ስሰማ የነበረውና እዚህም መጥቼ ተመልሼም ከመጣሁ በኋላ በጣም ስለዚህ እኔ ከጎኑ ነኝ። ምንም ችግር የለም። በጣም ደስ እያለኝ ቴዲ እግዚአብሔር ምስክሬ ነው። ቴንኪው ላይፍ ቴንኪው። በተለይ ዋናነት ምንድነው ከዚህ ቀጥሎ የሚሰራቸው ፕሮጀክቶች አሉ በሴቶችና ህፃናት ዙሪያ ላይ እንደምታውቁት ጠለፋ፣ እነዚህ ደፋሪዎች ጠላፊዎች እንደምታውቁት በነፃ በማይባል ደረጃ ነው አሁን እየተፈረደባቸው ያለው። ፍርድ አስቂኝ ነው እና ተገቢውን ትኩረት እንዲያገኝ አንድ ፕሮጀክትም እየሰራ ነው በዛ ዙሪያ ላይ እና ያንንም በርታ ለማለት ሌሎችንም ለማነቃቃት ነው ድምፅ እንዲሆኑ እሱም ነው አንዱ ፕሮጀክት። አዎ ደስ እያለን ቴዲ ማለት በጣም ከጎኑ ልንቆም ይገባል። በተለይ እኛ ገብቶሃል አይደል? በየሀገሩ በጣም ብዙ ተበትነናለን። እኔ አቶቴ ሰፈር ልጅ ነኝ። ማሚላ አዲስ ከተማ ልጅ ነው ይመስለኛል፣ ነውም አውቃለሁም። ቴዲ ስጠረጥር የፒያሳ ሲሉ ሰማሁ፣ ግን የመሀል ክፍለ ከተማ ትመስለኛል። እኔ ነገር አይታወቅም፣ አይታወቅም። ግን ባለፈው በሆነው ውዝግብ ላይ ቴዲ የፒያሳ ልጅ ነው ሲሉ ሰማሁ፣ ሐዋሳ ፒያሳ። እና ማሚላን ከጎኑ እኔ ፐርሰናሊ እኔ ቆማለሁ። ግን ማድረግ የምንችለው ነገር ካለ እንደዚህ ላይፍ እየገባክ የምናደርገው ነገር ካለ እኔ ከጎናችሁ ነኝ የእውነት። ለምን እኔ ከኢትዮጵያ ከወጣው 8 ዓመቴ ነው። ማሚላን ማቀው ከዛ በፊት ነው። ከዛ ከሀገር ርቀህ ደግሞ ስትወጣ አቶቴ ስትል ዋርካው አካባቢ ትዝ አለኝና እዛ አካባቢ ዋርካውን አወቅ አቶቴ ዋርካው አካባቢ ታክሲ ማቆሚያ እዛ እንዴ ቴዲ ይሄ ልጅ እያዘለን ጌታን እዛ አካባቢ ነው ቴዲና ማሚላን ሁላችንም ብናግዘው ደስ ይለኛል። ሁላችንም የእውነት በጣም ሐዋሳን የማያውቃት ሰው የለም። በዚህ አጋጣሚ አይኔ አንጀቴን የሞላው መሰላችሁ እግዚአብሔርን። አሁን በዙሪያ ያሉ አርቲስቶችን ብትጠይቁ ለብዙዎቹ ግጥምና ዜማ ሰጥቶ ገንዘብ ያልተቀበላቸው በጣም ብዙ አርቲስቶች አሉ። በነፃ ነው የሚሰጣቸው። አልበም ግን ለቆ ሰዋሰው ላይ እንደምታዩት የከሰረ ልጅ ነው። በቃ ምንም መናገር አልፈለገም እንጂ ከስሯል። በቃ በሚሊዮን ብሮች አውጥቶ አንድ አልበም እንግዲህ እንደምታውቁት ነው። እና እንደዚህም ሆኖ ከጥበብ ያራቀ በተለይ ለጀማሪ ሙዚቀኞች በነፃ ግጥምና ዜማ ይሰጣል ይህ ልጅ። ቢያንስ እውቅና መስጠት አለንልህ ማለት ራሱ አንድ ነገር ነው እና እንዲህ ያሉ አርቲስቶች ዲስከሬጅ እንዳይሆኑ ኦዲየንሱ እንዲህ አይነት ነገሮችን በሚሰማበት ሰዓት አይዞ በርታ፣ ላደረከው ነገር እያየን ነው፣ እውቅና እንሰጣለን የማለትም ነገር ነው። በተለይ እንደምታውቁት ብዙ ነገሮች ሲፈጠሩ በሶሻል ሚዲያ ላይ እየወጣ የሚናገር ልጅ ነውና አንድም እሱ ነው የዚህ የተገኘበት እና ቴንኪው ለምትሉት በሙሉ ከልብ ነው የምናመሰግነው። ማሚላን ማቀው ከኬቺኒ ጋር ነው። ማሚላ ኬቺኒ እጅግ የሚታወቁ ዘፋኞች ናቸው። አልፎም ተርፎ ደግሞ አስኬድ እንዳሾ በደንብ የሚታወቅ ሙዚቀኞች ናቸው። እጅግ በጣም ማደንቃቸው ሰዎች ናቸው። በጣም ብዙ ነገር አድርገዋል ብዬ አስባለሁ፣ አድርገዋለን ብዬ አምናለሁ። ማሚላን ሰፖርት ማድረግና ማገዝ ከሰራው ስራ አንጻር
ትንሽ ነገር ናት ብዬ ነው የማስበው። እኔ ራሴን ማጋለጥ ስለማልፈልግ ነው እንጂ ይህ ልጅ በረኛ ነው፣ ወፍ ነው፣ አሞራ ነው እስኪባል ድረስ ጤና ስንጫወት ኳሶችን በማውጣት የምታወቅ ከባድ በረኛ ነኝ። ይሄ አሞራ ነው እስኪባል ድረስ የሐዋሳ ልጅ ነው። በነገር ላይ ቡላላ ራሱ ብዙ ጊዜ ፖለቲካ ላይ ስለምሳተፍ ቦታዬን አልናገርም፣ ግን አሪፍ ታይም እና አሪፍ ጊዜ ያሳለፈን ልጆች ነን። ከእናንተ እድሜ ትንሽ ባንስም ደግሞ ትንሽ ሁኜ ከእናንተ ጋር የተሳተፍኩ ልጅ ነኝ። ማሚላ ለሐዋሳ ልጅ ብዙ ነገር አድርጓል ብዬ አስባለሁ። የሐዋሳን ባህል፣ ቋንቋ፣ ስነስርዓት፣ ሰው ወዳድነት ያስተዋወቀ ሰው ነው ብዬ ነው የማስበው። ባይዘዌ ሐዋሳ ላይ የሐዋሳ ልጅ ብቻ ሳይሆን መላው የደቡብ ልጅ የኖረበት ከተማ ነው ብዬ ነው ማምነው እና ማሚላ ልጅ ስላየሁት ቴዳዬ በጣም ደስ ብሎኛል። እሱን ሳፖርት ማድረግ ማገዝ ከሰራቸው ስራዎች አንጻር በጣም ትንሽ ነገር ነው ብዬ ነው ማምነው እና ማሚላ ሁሌም ከጎንነን። በዚህ ማሚላ የምታውቁ ሰዎች በግል ሙዚቃው ብቻ ሳይሆን ለአብዛኛው አርቲስቶች ግጥምና ዜማ የሰጠ ጀግና የግጥም ደራሲ፣ ዜማ ከባድ ሰው ነው። እንደሚታየው አይደለም፣ እኛ እንደምናየው ሰው አይደለም እና ማሚላ በሁሉም ነገር ከጎን ነኝ፣ ፎሎ አድርጋለሁ። አንተ በምትፈልገው ነገሮች ሁሉ ካጠገብህ ከጎን ነኝ ለማለት እወዳለሁ። እዚህ ስላየው በጣም ደስ ብሎኛል። ቴዳ እንኳን ያገኛል፣ በፖለቲካም አንዳንድ ነገር ማህበራዊ ላይ የምሳተፋለሁ። እንደው አሁን ፖለቲካው ስላስጠላኝ ስለደበረኝ ዝም ብዬ ቀልዶች፣ ኖርማል ወሬዎች ላይ ነው የምሳተፈው ከጅቦ ጋር። ፖለቲካው ትንሽ ስለተጨማለቀ ነፃነት ስለምፈልግ አንድ ሳይድ መያዝ ስለማልፈልግ ከሁሉም ቦታ ነኝ ብዬ ነው የማስበው። አንድ ነገር ስደግፍ እዚህ አካባቢ ወደ አንድ ብሔር ውስጥ ስለሚከቱ ያ ነገር ስላስጠላኝ ከሁሉም ጋር ነው የምሳተፈው እና ማሚላ ስላየው ደስ ብሎኛል። አንተ በምትፈልገው ቦታ ላይ ሁሉ እገኛለሁ ብዬ አስባለሁ እና ማሚላ እዚህ ስላየው ደስ ብሎኛል። ቴዳ እንኳን ፋሚሊ ነው። እኔና ቴዳ ረጅም ጊዜ ነው ፖለቲካ ሲጀምር ጀምሮ ሲያወያይ ጀምሮ የነበርኩ ልጅ ነኝ እና ቴዳ በደንብ ያቀኛል። በአካል ስንገናኝ ደግሞ ማን እንደሆንኩ አሳያለሁ። አንተ በሚያስፈልገ ነገር ሁሉ ካጠገብ ነኝ። ሁላችሁም ደግሞ ማሚላ በሚለቃቸው ሙዚቃዎች ሁሉ እየገባችሁ ብታዳምጡለት ብትሰሙለት ብዬ እመኛለሁ። መስማትም አለባችሁ ብዬ አስባለሁ እና ማሚላ የደቡብ ልጅ ብቻ አይደለም የመላው ኢትዮጵያ ልጅ ነው ብዬ ነው የማስበው እና ማሚላ ስላየው ደስ ብሎኛል በጣም። ቡላላ ያለ ባትሪ ስልክ የጨረሰ አንድ መልዕክት ብቻ አንድ ደቂቃ ናት። አንድ ደቂቃሽ። አመሰግናለሁ። አጠራረግ እነግራለሁ። እኔም በዚህ አጋጣሚ ማለት የምፈልገው ነገር ምንድን ነው፣ ለምሳሌ ኢትዮጵያ ውስጥ ታዋቂና ዝነኛ የነበሩ ለሀገር ባሉታ የነበሩ ዘፋኞች ክብርት ከንቲባ አዳነች አቤቤ በአንዳንድ ነገሮች ሳፖርት አድርጋቸዋለች። ለምሳሌ ጌታቸው ካሳ አዲስ አበባ ብሎ የዘፈነው ዘፋኝ ነፍሱን ይማረው እና ቤት አልነበረውም፣ ቤት ተሰጥቶታል። ኬቺሊ ማሚላ እና ኮት ማድረጋቸው ሰዎች ኬቺሊ ማሚላ እና ቶክቻው ለኔ መገባ። ሌላው ደግሞ ሁሌ የመረሳት ዘፋኛለች ሰብለ መዝሙር፣ አሁን አሜሪካ ሀገር የምትኖረው ሰብለ መዝሙር ጨምሮ እነኚህ ሰዎች ሐዋሳንም ክልሉም ያስተዋውቁ ሰዎች ናቸው። በዚህ አጋጣሚ የክልሉ ፕሬዝዳንትም አዲስ ከንቲባ መጥቷል። የከተማችን ከንቲባ የሐዋሳ ከንቲባ እነ ጥራቱ በየነ በዚህ አጋጣሚ ከተማውን በነፃ ያስተዋውቁ ሰዎች ናቸው። ሜይ ቢ እነኚህ ሰዎችን በዚህ መልኩ ብትረዷቸው ኃጢአትም አይደለም ግፍም አይደለም። ሞር ሙያውን አፕግሬድ ማድረግ ነው ማሳደግ ነው። በዛው መጠን ደግሞ ተነቃቅቶ ከተማዋን በነገራችን ላይ የነ ኬቺሊ የነ ማሚላ ዘፈን ነው የነ ሰብለ መዝሙር ዘፈን ነው ሐዋሳን የቱሪስት መስህብ እንድትሆን ካደረጉት ሙዚቃ ትልቅ አስተዋጽኦ ካደረጉ ዘፈኖች መካከል አንዱ ነው። በዚህ አጋጣሚ የሰማችሁን የከተማ አስተዳደር፣ የከንቲባ፣ የክልሉ ፕሬዝዳንት እነኚህ ወጣቶችን በዚህ መልኩ ብትረዱ የተሻለ መሆን የክልሉን የኢንቨስትመንት አቅም ማሳደግ ነው። የክልሉን ባህል ቱሪዝም ማሳደግ ነው። እባካችሁ እላቸዋለሁ እንደ አንድ የሐዋሳ ልጅ
ቴዲ አመሰግናለሁ ስለመሸብኝ ስልክ ወዳቸዋለሁ። ይመቻል። ሰዋሰው ላይ እንደ ጊዜው የተሰኘ ከማሚላ ጋር በድጋሚ እንገናኛለን። በነገራችን ላይ ይህን ስራ ሲለቅ ብዙ ፕሮጀክቶች አሉት። በዋነኛነት አልበሙን ለቋል። እንደ ጊዜው የተሰኘ ብዙዎቻችሁ ያላደመጣችሁት በፕሮሞሽን እጠት ምክንያት ነው። አልበም ሲሰራ ከአልበሙ ወጪ ባልተናነሰ ባደጉት ሀገራት ፕሮሞሽን ላይ ብዙ ገንዘብ አውጥተው ቢልቦርድ ሰርተው ፎቅ ላይ መኪና ላይ በየሚዲያው አስተዋውቀው ምናምን ነው። አንዳንዴ መነጋገሪያ አጀንዳዎችን ፈጥረው አጡዘውት ሰዎች ኢገርሊ ወይም ደግሞ በጉጉት እንዲጠብቁት አድርገው ምናምን ነው። እንደዛ ነው አልበም የሚለቀቀው። ያለ ፕሮሞሽን ያለ አድቨርታይዚንግ ምንም ነገር አይቻልም አሁን ባለንበት ዘመን እና ከዚህ ጋር በተያያዘ ከሰዋሰው ጋር እሱም በጨዋ ቋንቋ እንደተናገረው ነገርየው ተይዟል በሽምግልና የደረሰበትን ነገር ደግሞ ይነግረናል። ለዛሬ እንኳን በዋነኛነት ስላለበት ጉዳይም ልናወራ ነበር የመጣ ነው። ያ ደግሞ ከምን እንደደረሰ እሱ ማሚላ ይነግረናል። ከዛ ጋር በተያያዘ በተለይ ከሰሞኑ እንደምታውቁት ኢትዮጵያ ውስጥ እየሆነ ያለውን ነገር ማሚላ በሶሻል ሚዲያ ድምፅ እየሆነ ያለ ሰው ነው። አንዳንድ አርቲስቶች በወንድማዊ ቃላት እየመከራቸው ያለ ወንድማችን ነው። እሱም በተቻለው መጠን ድምፅ እየሆነ ነው ያለው። ለሚበደሉ ሴቶች፣ ህፃናቶች ድምፅ ለመሆን ፕሮጀክት ቀርጿል። እሱን እየሰራበት ነው ያለው። በቅርብ ወደኛ የሚያደርሰው አንድ ስራ ይኖራል። ማሚላን እየደወላችሁ አይዞ በሉት። አሁን ባለው የሰዋሰው ሙዚቃ አልበም ላይ ማሚላ ምንም ጥያቄ የለውም። ማሚላ ያወጣውና ያገኘው አይመጣጠንም። ምንም የሰማይና የምድር ልዩነት ነው ያለው። አንድ አልበም አይደለም አንድ ሲንግል ለመስራት ዛሬ አርቲስቶች ምን ያህል ገንዘብ አወጣን እንደሚሉ ታውቃላችሁ። ዝም ብሎ አይደለም። እሱ እንደውም ግጥምና ዜማም ስለሚጽፍ ነው እንጂ ዛሬ የአቀናባሪዎች የኤዲቲንግ ማስተሪንግ እነዚህ ላይ የሚሰሩ ሰዎች እያንዳንዱ ነገር ክሊፕ፣ እያንዳንዱ ነገር ቀላል አይደለም። ወጪውን ታውቃላችሁ። እና ይሄ ወንድማችን ለብዙ አርቲስቶች ከነ ቴዲ አፍሮ፣ ታምራት ደስታ፣ ላፎንቴኖች ለሁሉም ግጥምና ዜማ እግዚአብሔር ምስክሬ ነው በነፃ እየሰጠ ለራሱ ቢዘፍናቸው ሰማይ የሚነኩ ስራዎችን በነፃ በቀናነት እየሰጠ የሰራውን ያህል ያልተመሰገነ የሰራውን ያህል ቴንኪው ያልተባለ አርቲስት ነው። በጣም እንወደዋለን፣ እናከብረዋለን። ለዚህ ለሰራቸው ስራዎች ደግሞ ላደረገው ነገር ይህንንም እኔ ባልነግራችሁ እሱ ብሎ አይደለም ማሚላ ና ብየው ነው። እኔ ባልነግራችሁ በቃ አይናገር ልጅ ነው። የሆዱን በሆዱ ይዞ የሚቀመጥ ልጅ ነውና በጣም ብዙ ዛሬ እንደውም ይናገራል ብዬ ጠብቄው አልተናገረም። የማሚላ ባህሪ ይሄ ነው። አይዞ በርታ ለምትሉት ቀደም ሲል እንደነገርኳችሁ በባንክ አካውንቱ ቅድም እናንተ በጠየቃችሁ መሰረት የታለ ይሄ ነው። ናርዲና ሀና እየጻፉ ያሉት ይሄ ነው። 10400906 ሲሳይ ሉቃስ ብላችሁ በኢትዮጵያ ንግድ ባንክ ለሚሰራው ፕሮጀክት ደግፉት። ይህንን እሱ ብሎ ሳይሆን እኔ ራሴ ከእናንተ በመጣ ጥያቄ በምን እንደግፈው ስላላችሁ ነው እንጂ ማሚላ በዋነኛነት ለዚህም አይደለም የመጣው። ከዚህ ጋር በተያያዘ አጠቃላይ ማሚላ የሚለው ነገር ካለ ለሱ እድሉን ሰጣለሁ። አሜሪካ ከአገር ቤትም ከሀገር ውጭም ያላችሁ ኢትዮጵያውያን የሐዋሳ ልጆች፣ አጠቃላይ ማሚላ የሐዋሳ ልጅ ብቻ አይደለም የመላ ኢትዮጵያውያን ልጆች ነው። እየደወላችሁም በርታ በሉት፣ ደውላችሁም አግኙት። በውስጣችሁ ያለውን ነገርም ደግሞ እግዚአብሔር በውስጣችሁ ያደረገውን ነገር ፍቅራችሁን ግለጹለት። እንኳን እሱ አይደለም ማንም የሚደገፍበትና ለማንም ክብራችንን እየገለጽን ያለ ነው። በዚህ አንታማሙላችንም። ከዚህ ጋር በተያያዘ ማሚላ ጠቅላላ አድርጎ መናገር የሚፈልገው ነገር ካለ ማሚያችን፣ ደቂቃው ሰዓቱ ያንተ ነው። ታንኪዩ ቴዲ፣ አመሰግናለሁ። እንዲህ የለፋውበት ስራ በእኔ ጥረት እዚህ ጋር ቢመጣም ሁልጊዜ በዙሪያክ መቼም ምቀኛና ቅናተኛም አይጠፋም። ብዙ አደገኛ ሰዎችን አስተናግጃለሁ። ስትለፋና ስትጥር ስትችል በጣም ብዙ ፈተና ታያለ፣ በነገራችን በህይወት ሂደት ውስጥ ማለት ነው። እና ብዙ አደገኛ ሰዎችም አልበሜን በዲጄ እንዳይከፈትሉ እስከ ማስተጓጎል የደረሱ የራሴ ሰዎች ዝብብት ስር ተቀምጠው ብዙ አደገኛ ነገር ሲያደርጉ የነበሩ ሰው አንድ ቀን ለኢትዮጵያ ሕዝብ ይፋ አደርጋለሁ። ባይዘዌ ብዙ መረጃ የተያዘባቸው ግን
ስማቸውንም መጥቀስ አልፈልግም። እንደ ስራቸውም እያገኙ ነው። እግዚአብሔርም እንደ ስራቸው እየሰጣቸው ነው እና ማት የክፋትና የቅናት ነገር አስተናግጃለሁ እና ያው ሁሉም የእጁን ያገኘዋልና ያ ብቻ አይደለም፣ በዚህ ብቻ አይደለም እንትን ያለው ግን እኔ ያጣሁት ነገር ነው። በህይወቴ እኔ በጣም ላይስ ነው ያለሁት። ግን ሰው እንዲሳካል የማይፈልግ አጠገብህ ያለ ሰው ብቻ ነው። በስንት ነገር ተሞክሯል መሰለህ፣ በስንት እንዲህ ብለን ብንናገር አሁን ትዝብቱ ነው የሚተርፈውና በጣም የምቀኛና አደገኛ ሰዎች ያሉበት ህይወት ውስጥ ማሳልፍ ያለው። ግን ያው የአልበሜንም ምርቃት በአጋጣሚ ያስተጓጎለም ሰው ነበር ነገ ዛሬ ያለ። ግን የምወደው አጠገቤ የነበረ ሰው ስለነበረ ለዝም ማሳልፍ ያልሰጥም። በግል ግን የሚሰማኝን ነገር ተናግሬው አልፍ ያለው። ሌሎች ደግሞ አደገኛ ሰዎች አሉ። ግን እሱን አንድ ቀን ይፋ እናደርጋለን። ኢትዮጵያ ህዝብ ሁሉም የእጁን ያገኘዋል፣ እንገናኛለን። ያው ግን እኔ አሁን ጥሩ ነገር ላይ ያለሁት አልበሜም ይመጣል፣ ህዝቡም ያውቀዋል። እስከዛው ገባ ብለው ዩቲዩብ ላይ ማየት ይችላሉ፣ ፊድባኩንም ማንበብ ይችላሉ። እና ሁልጊዜ ብዙ ጊዜ አጠገብ ያለው ሰው አይነ የሚወጋህና ብዙ ፈተና የሚያየ ነው በእንደዚህ አይነት ሰዎች ነው። እና በጣም ከባድ ነው። እንዲህ ብቻ ብለን የምናልኩ አይደለም፣ አንድ ቀን እናገረዋለን። እና ዝም የምንለው ስለበዛ ነው ቴዲ ባይዘዌ እንጂ በምንም ነገር እነሱ ከኛ ተሽለው ወይ በልጠውን አይደለም። በክፋት ይብለጥ እንግዲህ ክፋት ዋጋው ምን እንደሆነ ሁላችንም እንደምናውቀው ነው። እና በጣም አደገኛ ሰዎችን አስተናግጃለሁ። ግን ያው መቼም እድሜም ጊዜም አለ፣ ብስለትም አለ፣ በንቀትም ታልፋለ። ግን አይገባቸውም። ያደረግኩት ነገር ካለ ነው የሚሉት አይናችን አውጥተው። ፍርዱን ለእግዚአብሔር ብለን ትተን ነው እንጂ በጣም አደገኛ ሰዎች ብዙ የማስተጓጎል ስራ ሰርተዋል። ብዙ ግን አላሸነፉኝም፣ መቼም አላሸነፉኝም። እኔ ያዝኩት እግዚአብሔር ነው። በነገር ላይ ቅድም በነገራችን ላይ ለማስታወስ ያህል ቴንኪ ሪሪዬ ጊፍት እየሰጡ ላሉ ፌበን ዘውዴ ናት። ፌበን ዘውዴ አውቃደ ፌበን ዘውዴ ያልተነገረላት በጣም የመጨረሻ ሰርከስ ደቡብ ንጋት ይላል። ጠረጴዛ በእግሯ የምታንከባል ላይፍ 5,000 ብር ጀስት ለማሚላ ያለኝን አድናቆት ለመግለጽ ለሚሰራው ፕሮጀክት ላይ ከጎኑ ነኝ ለማለት 5,000 ብር አስገብቻለሁ ብላለች። ላይፍ ያዋሷ ሌሎቻችሁም ቴንኪው። ማሚላ ክሊፕ ስትሰራ ስትገለበጥ እግርን ተሰብረ ነበር። አሁን እግርህ እንዴት ነው? ሙሉ ለሙሉ ተስተካክሏል? እንዴት ነው? ኦፍኮርስ ወዲያው ነው የተስተካከለው፣ እግዚአብሔር ይመስገን። ክሊፕ ስትሰራ ስትገለበጥ ምን አይደለም አጋጣሚ እሱ ነገር ያው ዝም ብሎ ዜና ወጣ ምናምን እንጂ ለክሊፕ አይደለም። ብዙ ነገር አለ እዚህ ጋር መናገር ማልፈልገው ቴዲ። ኔክስት ግን አንድ ቀን እናወራዋለን ብዬ አስባለሁ። የመናገር ያለመናገር ነው የተጠበቀ ነው። በጭምጭምታ የምንሰማቸው ነገሮች አሉ። ከዚህ ከእግር መሰበር ጋር በተያያዘ ሴራዎች አሉ። እጅግ በጣም መድኃኒዓለም አደገኛ መንፈሳዊ አሰራሮች አሉ። እግዚአብሔር ግን ከዛ አውጥቶኛል። አንዳንዴ እኔ ሃይማኖቴን ኦርቶዶክስነት የምወደው ብዙ የሚያድኑኝን ነገር አግኝቼበታለሁ እነሱ ከሚሰሩት ይልቅ ማለት እና እኔ በአይኔ በሊናዬ እንደገና ደግሞ በእምነቴ የተገለጠልኝ ብዙ ነገር የሰዎችን ክፋት አሳይቶኛል። ወዲያውም የዳንኩት ባይዘው እንዲህ ስለሆነ ነው ወይ ፈጣሪ መቼም ለሰውን ለክፉ አይሰጥም። ፈጣሪ የመልካም አባት ነው። አንተ በመልካም ሊረዳ ነው ያመጣ እንጂ ሊጎዳ አይደለም። ግን የሰዎች አሰራርም ስለሆነ ነው ወዲያው ነው የተነሳሁት እና አደገኛ ነበር፣ ግን አምልጠናል። ግን ዜናው ሲነገር ጀስት በቃ ስፖርተኛ ስለሆንክ ስፖርት ሲሰራ እግሩ ተሰበረ ተብሎ ነው እኛ የሰማነው እንጂ በጥርጣሬ ደረጃ በቅርብ ያለን ሰዎች በጭምጭምታ ከሰማነው ውጭ ህዝቡ ግን ስፖርት ስትሰራ እንደተሰበርክ ነው የሚያውቀው። ብዙ ነው በጣም ይገርማል። ብዙ ነው የምንናገረው ነገር አለ። አንድ ቀን እናወራው ይሆናል። አሁን የግጥም ዜማዎችን እያዘጋጀህላቸው ያሉ አርቲስቶች አሉ? አሁን በቅርብ የሰጠኋቸው አሉ። ለሸዋንዳኝና ለህብስት ጥሩነህ ሰጥቻቸዋለሁ ዜማ። ሌሎች ደግሞ ማገዛቸው ወጣት ድምፃውያኖች አሉ። ያው እየሰራን ነው እንግዲህ። ህብስት በጣም መወዳት እዚህ ከሀገር ውጭ አሉኝ ከምላቸው ዘመዶች መካከል አንዷ ናት ህብስት። በነገር ላይ በዚህ አጋጣሚ በጣም ማከብራት መወዳት በጣም ማደንቃት አርቲስት ናት። ለእሷም የሰጠው አለ፣ ለሸዋንዳኝ አለ፣ ለመሰሉ ፋንታውን ኮንሰርቶች ከሀገር የመውጣት ምናምን ፕላኖች እሳ እንዴት ነው አሉ?
እንግዲህ አሉ ብዙ ስራዎች አሉ። እዚህ ኮንሰርት ይኖራል። ከሲዲ ምርቃቱ በኋላ ነው እንግዲህ ዋናው ከሰዋሰው ጋር ያለኝን ነገር ሶልቭ ካረኩ በኋላ ቀጥታ ወደ ስራ ነው የምገባው። ምርቃቱ በኋላ ወደ ኮንሰርቶች ነው። ከዛ በኋላ ውጭ ሀገር የተለያዩ ቦታዎች ዝግጅታችንን እናቀርባለን። እንዲህ እያለ ይቀጥላል። ይሄን የመጨረሻ ነው በውስጤ የተብላላ ስለሆነ ማሜላ እግዚአብሔር ሳልጠይቅ ማለፍ አልፈልግም። አራፍ እንደው አሁን እንሰማለን። ማሚላ ለምንድን ነው በተደጋጋሚ የጥቃት ሰለባዎች ብትሆኑ? ለምንድን ነው ስፔሲፊካሊ አንተን ለይተው? ብዙ ጊዜ እንደምንሰማው እንደምናየው ማሚላ ለሰዎች ቀና ልጅ ነህ ያለን። ቅድም በነገራችሁ ላይ የነገርኳችሁ ምንም ሳልጨምር ሳልበርዝ ትክክለኛ ነገር የነገርኳችሁ፣ በኪሱ ያለውን ነገር ጨርሶ ሰጥቶ ለሰው የሚገባ ልጅ ነው። ልጅ የራሱን በደል እንኳን ለሰዎች ማይናገር ልጅ ነው። በተደጋጋሚ ግን ይጠቃል ልጅ። በቃ እንደዚሁ የወዱን በወዱ ይዞ እንደዚሁ ለብሶ ስለወጣ ምናምን በቃ ምንም ያልደረስበት ይመስለናል እንጂ ማሚላን ቀርባችሁ ብታዩትና ብታደምጡት በጣም 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 የሚያሳዝኑ ነገሮች በተደጋጋሚ የሚፈጸምበት ልጅ ነው። ለምንድን ነው ግን እንደዚህ የሚፈጸምበት ይመስል? ምናልባት እኔ በራሴ በስራዬ ስለተለየሁ ወይ በስራዬ ስለተባረኩ። በነገራችን ላይ ብዙ ጊዜ የምትፈተነው መልካም ቅድም አንተ እኔን ልትገልጽ በቻልከው መንገድ ስለተፈጠርኩ ሊሆን ይችላል። ባይዜ ክፉ ሰው ክፉ ነው። ሴጣንን ሴጣን እንዴት ይፈታተነዋል ወይ እንዴት ሊጎዳው ይችላል? ሴጣን ተቃራኒውን ሰው ነው የሚያጠቃው። ሁሌ መንፈሳዊ ነገር ላይ ጠንከር ካልክ፣ በበጎ ነገር ጠንከር ካልክ፣ ምን ካልክ ብዙ ነገሮች ይበዛሉ። ሌላው ደግሞ እኔም በስራዬ ምናምን ስለ ራሴ ማውራት ባልፈልግም ከመጣሁበት ማህበረሰብ ወይም ከኔ ጋር በሙዚቃ ኢንዱስትሪ ውስጥ ከመጡ ሰዎች በተሻለ መልኩ ዴይ ቱ ዴይ ስራ እሰራለሁ። ቅናት የሚባል እጅግ አደገኛ አለ። ያ ደግሞ ወደ ዛር ተቀይሯል። እንዲህ ነው ብዬ መናገር አልፈልግም። የራሴ ሰዎች ናቸው። የራሴ ሰው ምለው በጣም ሴረኛ፣ ተንኮለኛ፣ የራሱን ነገር የሰውን ሲያሳድድም የራሱን እያጣ መጨረሻ ላይ ግን እግዚአብሔር የራሱን ፍርድ ይሰጣል። እግዚአብሔር ከኃጢአተኞች ጋር የሚያብር አምላክ አይደለም። እያየን ነው። መተው ለራስ እና ሌላ ማንም አይደለም። እንዲህ አይነት ነገር አንድ ሰው ነው። እሱም የእጁን እያገኘ ነው። በድጋሚም ያገኛል። እዚህ ጋር አስጠነቅቃለሁ። ከዚህ በኋላ መኖር ለራስ ነው። በእምነት ፈጣሪን ፈርተህ መኖር። ሌላ ተጓዳኝ ነገር ሁሉ አንተን ላጠቃ በመመጣበት ሰዓት እኮ የሚከተለኝ ብዙ ነገር አለ። ኃጢአት መሆኑም ተነግሮን ወይም እየተማርን እያነበብን ያደግን ሰዎች ነው። ስለዚህ ሰዎች ናቸው የራሴ ሰው ምለው ነው እንጂ ማንም እኔ ላይ ያን ያህል ክፋት ወይ ሌላ ነገር እጅግ በጣም በሰው ፍቅር ያደግኩ ሰው እንግዲህ እንደምታየው ነው አንተ ጋርም እና የራሳችን ሰዎች ናቸው። ቴዲ ከጎን ያለ። እሺ ይህን ነገር አሁን የብዙዎች ጥያቄ ሊሆን ይችላል። ይህን ነገር መፍታት የሚቻልበት ነገር አለ ማለት ሃይማኖት አባቶችም ሊሆን ይችላል፣ ታዋቂ ሰዎች፣ ሽማግሌዎች ተሰብስበው ሊፈታ የሚችልበት እድል ያለ እኔ ፈትቼዋለሁ ስል አንዳንድ ሰው አንተ ከሚያልፍልህ ያለኝን ፎቅ ሽጬ አንተን እያጠፋው አንተን እያሰድ አብሬ ዳሉን የሚላለ ማይለቅ አፈር ሲገባ ማይለቅ ሰው አለ። ነገር ግን እዚህ ጋር ምንድነው እኔ ነኝ አሁን ሶልቭ ያደረኩት ምን መሰለህ? በፊት ቴዲ ወደዚህ ሀገር እንደውም ወደ አዲስ አበባ ሙቭ ካረኩኝ በኋላ ለብዙ ዓመታት ሰዎች እኔ ጋር መጥተው ድስት ገልብጠው የሚበሉ ነበሩ። ቤቴ ማሳድራቸው፣ ማሳርፋቸው፣ ዌልካም ምላቸው ምናምን ብዙ ሰዎች ነበሩ። ግን እነዛን ሰዎች ሁሉ ነገር ሲያር ከእግሬ ስብራት በኋላ ነው በነገራችን የነቃሁት። በፊት ግን ያሁሉ ሲደረግብኝ ምናምን ነገር አላቅም ነበር አለ ብዙ ነገር ሲበለሻች ምናምን ነገር አላቅም። ግን እኔ ያለው በህይወት እግዚአብሔር ይመስገን ምንም ነገር የጎደለ ነገር ግን አሁን ነው በቅርብ ነው ያወቅኩት። ያን ሁሉ ሴራ ያን ሁሉ ተንኮል ቤቴ መጥቶ በነገራችን ላይ በመስኮት የሞቶ ዶሮ ሁሉ ተወርውሮብኝ ያውቃል። ማታ ከስራ ስመጣ ገብቼ ደንግጬ ራሴን ስቼ ወደኩበትም ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም ይልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታፍ ነቅሎ ከነሴንጎፉ በመጥፋት እና እነዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። ለእንደዚህ አይነት ሰለባ የምትሆነው በመንፈሳዊ ህይወት ጠንከር ባለማለት ክፍተት በመፍጠር ምናምን የሚመጣው። ስለዚህ እኔ ከከፈልኩት ይልቅ ያ ሰው የከፈለ ያለው ዋጋ ይበልጣል። አድመኝነት፣
ሰውን ስራ ሰርቶ እንዳይበላ ምቀኝነት አልኩ። አልበሜ ወጥቶ በዲጄ ተከፍቶ ለምን ደጋግመህ ትከፍታለህ ብሎ ገንዘብ ሰጥቶ የሚያዘጋ ሰው በጣም በቃ ስራ አድርጎ ማለት ነው። ጠዋት ተነስተ አንተ ምናልባት ልጅ ቤተሰብ ምናምን ስራ ህይወት ምናምን አሳስቦ ነው ተነስቶ ከጸሎቱ ጋር ያ ሰው ግን ያረኩትን ጫማ ሊያይም ይመጣል። የለበስኩትን ልብስ ያለሁበትን አቋም ሊፈትሽ ይመጣል። ሰፈር ብለቅ ይከተላል። የሆነ ቤት ቤድ ይከተላል። የሆነ ጎራ ጓደኛ ሲስ ጓደኞቼን አጥምዶ ፍሬንድ ያደረገ በቃ ስራ የሚያደርገኝ ሰው። ስለዚህ አሁን እኔ ማስጠነቅቀው ለዚህ ሰውዬ ምንም አይነት ምላሽ ማለት ያው ወንድነት እኮ ምንም ማለት አይደለም። እንደ ቁንጫ ግድግዳ ልትለጥፈው የምትችለው ሰው ነው። ግን ለእግዚአብሔር ሰጥተህ የሰጠውን ነገር እግዚአብሔር ይፈተዋል። ይህን ሁሉ አመት ነው የቻልኩት ባይዞ ቴዲ እና ሌላው ማንም አይደለም። በቃ የራስ እዚህ አጠገቤ ያለ ሰው ይህን ሲያደርግ የነበረው አሁንም ማስጠነቅቀው ለራሱ ሲል ነው መተው ያለበት። እኔ ምንም አልሆንም። ይሄ ነገር ሌሎች ታዋቂ ሰዎችንም ታላላቆቻችንንም ምናምን ሰብስበን ሊፈታ የሚችል ነገር አሁን እኔ ማን እንደሆነ አላቅም። አንተ ከምትጠቅሰው ሰውዬ አላቅም፣ እግዚአብሔር ምስክሬ ነው። ግን ሊፈታ ህዝቡን ማወቅ ስላለበት ነው። ለምሳሌ ሊያነሳ ከሚችላቸው ጥያቄዎች መካከል ቴዲ እንደዚህ አይነት ነገሮች እንዳሉ እየተናገረ ከሆነ ይሄ ልጅ አንተ አሁን የህዝብ ልጅ ነህ፣ ገባህ አይደለም? ሚል አሁን አንተ የእናት የአባት ልጅ አይደለም፣ አንተ የህዝብ ልጅ ነህ። የህዝብ ልጅ ከሆንክ ደግሞ የአንተ እያንዳንዱ እንቅስቃሴ ህዝብ ይመለከተዋል። አንተ ላይ የሚደርስ ጥቃት የሚወዱ የሚያደንቁ አድናቂዎች ላይ እንደደረሰ ጥቃት ነው የሚቆጥረው ህዝቡ። ስለዚህ አይ ምናምን የኔ ነው ምናምን ብለህ ብሎክ ማድረግ አትችልም። ገባ? ስለአንተ ግድ የሚሰጣቸው ስላሉ ብዙ አድናቂዎች በሚሊዮኖች የሚቆጠሩ ስለሚወዱ እስኪ ንገረን፣ ሊፈታ የሚችል ነገር ከሆነ ለምንድን ነው የማይፈታው? ቅድም እንደነገርኩህ እኔ ፈትቼዋለሁ። አሁን ራሴን ፕሮቴክት በማድረግ የድሮ ጀላጅልነት፣ ደግነት፣ የዋነት አጉል ከዚህ መጣ ከዚህ ሀገር ልጅ ምናምን እያልክ አብሮ አደገና ቡቱቶ ሁሌ ማዋራጅ ነው። ባይዞ የሚጎዳ አብረ ይዞ የመጣውም ሰው ገባ። ሌላ ማንም የለም። እኔ ሞልቶ ፈሶብኛል የሰው ፍቅር፣ እግዚአብሔር ይመስገን በሰጠሁት ነው የተሰጠኛለሁ እና ምንም የሰው ችግር የለብኝም። ማት ጓደኞች አሉ አሁን የሚሸመግሉልኝ የራሱ ሰዎች፣ ሳሚዳን፣ ብሬ ላፎንቴን፣ ዲጄ ኪንግስተን፣ ኃይሌ ሱስ ፈይሳ የዘላለም ጓደኞቼ ስንት ዓመት ተከባብረን ተዋደን ቅናት የለባቸው ተንኮል የለባቸው ፈጠራ ሲያደንቁ ፈጠራቸውን ሳደንቅላቸው ተከባብረን እንዲህ ነው። አታሸንፍም በክፋት ገባ። መወዳደር በስራ አጠገቡም ያሉ ባይዞ ማንነትን ምንድነው ያለ ምንድነው ከማጋ እንደሆንክ ነገር ማንነትን እነግራለሁ ነው። ጓደኛም ያስፈልጋል። እኔ ሁሌ ክፉ ሰዎች በአካባቢ አደገኛ ሰው ጠፍቶ አይደለም። ሁሌ በመንፈሳዊ እንዴት ነው የሰውዬ ለሰው ያለው አመለካከት እንዴት ነው፣ ደግነቱ እንዴት ነው ምናምን በጣም አጥንቼ ነው ሰው ፍሬንድ እንኳን ማድረግ። በዚህ ዙሪያ ውስጥ ነው የምኖረው እኔ። ያም ሰው እግዚአብሔር ልቦና ያስጣ፣ ወደ ራሱ ይመለስ። በቃ ከራሱ ጋር ይወዳደር፣ ስራ ይስራ፣ እኔን ይተወኝ። ዛሬ ለመጀመሪያ ጊዜ ነው ማወራው። እኔን ይተወኝ።